ጌታ ይመስገን እግዚአብሔር ስለሰጠን ጊዜ ሁሉ ጊዜም በእግዚአብሔር ፊት ቅዱሳን በአንድነት ሲሆኑ ለእግዚአብሔር ክብር ሲዘምሩ የእግዚአብሔርን ቃል ሲሰሙ መልካም ነው ጌታ ይመስገን ሁላችን የሁለት ዓለም ነዋሪዎች ነን ምናልባት አንዳንዶቻችሁ የእንግሊዝ ፓስፖርት እና የኢትዮጵያው ኤርትራ የነዋሪነት ፈቃድ ሊኖራችሁ ይችላል አንዳንዶች ደግሞ የኢትዮጵያ ፓስፖርት የኤርትራ ፓስፖርት የዚህ ሀገር መኖሪያ ፈቃድ ሊኖራችሁ ይችላል ለሁለት ሀገርም ታክስ የምትከፍሉ ልትኖሩ ትችላላችሁ ለየትኛው ሀገር አልናገርም ቢያንስ ግን ከአሜሪካ እኩል ነን ብላችሁ መጽናናት ትችላላችሁ አሜሪካውያንም እንደሱ ሁለት ሀገር ነው የሚከፍሉት ሌላ ሀገር ሲኖሩ ግን ሁላችንም ቢያንስ ሌላ ሀገር ተወልደን ምን ኖረው ሌላ ሀገር ነው ያስማማናል ምንም ወረቀት የሌለንም ስለምንኖር ማለት ነው ሁለት ሀገር ሲኖር የዛ ሀገር ባህል ደን ባለ የምንኖርበት ባህል ሀገር አሰራር ደን ባለ እንዴት ነው ምን ሆነው የሚል ጥያቄ ይኖራል አንዳንዴም ክላሽ ያደርጋል ሮሜ ምዕራፍ 13 የሁለት ሀገር ነዋሪዎች መሆናችንን የሚያስታውስ ነው የሰማይ ሀገርና የምድር ሀገር የሰማይ ሀገር ዜጎች ነን ደሞ የምድርም ሀገር ዜጎች ነን ሮሜ ምዕራፍ 12 ከእግዚአብሔር ጋር እንዴት እንደምንሆን እርስ በርሳችን እንዴት እንደምንሆን ከጠላቶቻችን ከባላንጣዎቻችን ጋር እንዴት እንደምንሆን ሲነግረን ይቆይና ምዕራፍ 13 ስንገባ ደግሞ እንደ ዜጋ እንዴት እንደምንኖር ይነግረናል የሰማይ ሀገር ዜጎች ሆነን ደግሞ በመድር ላይ እንዴት እንኖር ስለዚህ ባጭሩ እንደ ዜጋ እንዴት እንኖር የሚለውን ሐሳብ ሮሜ ምዕራፍ 13 ይነግረናል ዛሬ እሱን ነው የምናየው ሁላችን እንቆምና ምዕራፍ 13ን የመጀመሪያዎቹን ጥቂት ቁጥሮች የመጀመሪያውን አንቀጽ እናነባለን በጌታ ስም አነባለሁ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና ባለስልጣንን እንዳትፈራ ትወዳለህን መልካሙን አድርግ ከርሱም ምስጋና ይሆንልሃል ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና በከንቱ ግን ሰይፍ አይታጠቅምና ክፉ ብታደርግ ፍራ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና ስለዚህ ስለ ቁጣው ብቻ አይደለም ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው ስለዚህ ደግሞ ትገብራላችሁና በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና ለሁሉ የሚገባውን አስረክቡ ግብር ለሚገባው ግብርን ቀረጥ ለሚገባው ቀረጥን መፈራት ለሚገባው መፈራትን ክብር ለሚገባው ክብርን ስጡ ጌታ አምላካችን ሆይ በምስጋና ወደፊትህ እንቀርባለን ምሕረትህ የበዛልን ያኖርከን አንተ ነህ እናመሰግናለን ምርኩዛችን አንተ ነህ እግዚአብሔር ሆይ መመኪያችን አንተ ነህ ብዙ የተደገፍናቸው ሸምበቆዎች ጌታ ሆይ ሲሰበሩ መልሰው ሲወጉን አይተናል አንተ ግን ታማኝ ነህ ጽኑ አለት የምታጸና የምታኖር የምታስመካ አምላካችን በብዙ ተግዳሮቶች መሃል አይተናል የምታስመካ አምላክ ነህ ያንተ በመሆናችን ደስ ይለናል እናመሰግናለን በቃልህ እየደገፍክ እያሻገርክ እያቆምከን አድርሰህናል ዛሬም በቃልህ እንድታስተምረን በቃልህ እንድትገስጸን በቃልህ መንገድህን እንድታሳየን ደሞኛም ለቃልህ እንድንገዛ ጸጋህ ይብዛልን በመንሰማው ነገር ህይወታችን እንዲቃኝ ስራን ጊዜው ሁሉ ያንተ ይሁን በኢየሱስ ክርስቶስ ስም አሜን የሮሜ መልእክት የተጻፈው ኔሮ ቄሳር በነበረበት ጊዜ ነው ኔሮ ዝነኛ ነው ሌላው ቢቀር ኔሮ የሚባል በርነር ድሮ ደርሳችሁበታል አይደል ሲዲ በርን ማድረጊያ እና ኔሮ ክፉ ከሚባሉ ቄሳሮች መካከል አንደኛው ነውና ሐዋርያው ጳውሎስ በዛን ዘመን እንዴት እንዲህ አይነት ጽሑፍ ጻፈ
ብለው ሰዎች ያስባሉ በኔሮ ዘመን እንደጻፈው ሲያስቡ እንዴት ስለ መንግስት እንደዚህ አይነት ያሸበረቀ ወይም መልካም ነገር እንዴት ሊጽፍ ቻለ ብለው ይጠይቃሉ ምክንያቱም ሮሜ 13 መንግስት እግዚአብሔር እንዳሰበው ሲሆን ምን ይመስላል የሚለውን ነው የሚያሳየው እግዚአብሔር እንዳሰበው ሲሆን መንግስት ምን ይመስላል የሚለውን ነው የሚያሳየው ግን መንግስት ሁሉ እንደሱ እንዳልሆነም ደግሞ ሁላችን እናውቃለን መንግስት እግዚአብሔር እንዳሰበው ሳይሆን ሲቀር ወይም እንደ ሰይጣን ሐሳብ ሲሆን ምን ይመስላል የሚለውን ደግሞ ሮሜ 13ን ሳይሆን ራእይ 13ን መመልከት ይቻላል ሐዋርያው ጳውሎስ እንደዚህ አይነት ነገር እንዴት ጻፈ እንዴት አድርገን እንተግብረው እንዴት ስለ መንግስት ክርስቲያን እንዴት አይነት ምልከታ ይኑረው የሚለው ጥያቄ ብዙ ውዝግብ ያስነሳል ሮሜ 13 ብዙ የተባለለት ብዙ ውዝግብ ያለበት ምዕራፍ ነው በኔሮ ዘመን ቢጻፍም ዘመኑ የኔሮ የመጀመሪያ 5 ዓመታት እጅግ መልካም ዓመታት ነበሩ ብዙዎች ሚስ የምናረጋው ይሄንን ነው የኔሮ የመጀመሪያ 5 ዓመታት ኔሮ አይሁድን ከሮም ያባረረው ቀላውዲዮስ ቄሳር ከሞተ በኋላ ማለትም በሚስቱ ነው የተገደለው በሚስቱ የተገደለው ኔሮ ልጇ እንዲነግስ ስላሰበች ነው ያስገደለችው በ54 ዓመተ ምህረት አስገደለችው ቀላውዲዮስ ቄሳርን ሚስቱ ከዛ ልጇ ኔሮ ነገሰ ማለት ነው እና ኔሮ ከነገሰ በኋላ እድሜው 16 ዓመት ስለነበረ አማካሪዎች ተመድበውለታል እና ከአማካሪዎቹ ሁለቱ በተለይ አንደኛው ሴኔካ የሚባለው የስቶይክ ፈላስፋ በጣም ፌመስ ነው እና በእነሱ አማካሪነት ኔሮ የመጀመሪያውን 5 ዓመታት በሰላም ነው የገዛው ጥሩ ለውጦችን አምጥቷል በቀላውዲዮስ ቄሳር ዘመን በጣም ብዙ ረብሻ ነበረ ሰውየው በጣም ተጠራጣሪ ስለነበር ዘመኑ ከጀርባ የመወጋጋት በግል የጠመዳቸውን ሰዎች የማሰቃየት ልማድ ስለነበረው ኔሮ እነሱን ሁሉ ነው ያስቀረው ስለዚህ ሰላማዊ ዘመን ነበር የመጀመሪያዎቹ 5 ዓመታት ሮማ በጣም ሰላም በማስፈን ተታወቃለች የሮማ ሰላም ፓክስ ሮማና ተብሎ ይታወቃል እና በአውግስጦስ ቄሳር ጊዜ የሮማ ሰላም በሰይፍ የመጣ ሰላም ነበር በኔሮ ዘመን ግን በሰይፍ የመጣ ሰላም አልነበረም በጥሩ አስተዳደር የነበረ ሰላም ነው የነበረው ስለዚህ ሐዋርያው ጳውሎስ ይሄንን የጻፈው በዚህ ዘመን ውስጥ ነው የጻፈው በታክስ ጉዳይ ጥቂት ግርግር ከመፈጠሩ በስተቀር ታሲተስ የተባለው የሮማ ታሪክ ጻፊ እንደሚነግረን ሰላማዊ ነበርና ሐዋርያው ጳውሎስ ግብር ስለመክፈል ቀረጥ ስለመክፈል ስለመንግስት ሁሉ የጻፈው በዚህ ጊዜ ነውና በሰላም ጊዜ ነው የጻፈው የሚገርመው ግን ሐዋርያው ጳውሎስ የተገደለው በዚሁ በኔሮ ነው መጨረሻ አንገቱ ተቀልቶ የተገደለው ስለዚህ ሐዋርያው ጳውሎስ ሲጽፍልን መንግስት እግዚአብሔር ሲያስበው በእግዚአብሔር አስተሳሰብ በእግዚአብሔር ዕቅድ ምን ይመስላል የሚለውን ነው የሚነግረን በቤተ ክርስቲያን ታሪክ ውስጥ በመንግስትና በቤተ ክርስቲያን መካከል ያለውን ግንኙነት በተለያዩ ሞዴሎች ለማስቀመጥ ተሞክሯል አንዳንድ ጊዜ መንግስት በቤተ ክርስቲያን ላይ የሚገዛበት ወይም ዓለማዊ ገዦች ቤተ ክርስቲያን ላይ የሰለጠኑበት ጊዜ ነበረ ሌላ ጊዜ ደግሞ ቤተ ክርስቲያን ዓለማዊ ስልጣኑንም ይዛ መንግስት የምታወርድና የምትሾም የነበረችበት ጊዜ ነበረ ጭራሹን አንደራረስም ተብለው አንዱ ባንዱ ሳይገባ አንተ እዛ ማዶ እኔ እዚህ ማዶ ሆነው የኖሩበት ጊዜ ነበረ ደሞ ተጋብተው ባንድነትም የኖሩበት ጊዜ ነበረ ብዙ አይነት እንደሱ አይነት ነገር አለ ሐዋርያው ጳውሎስ በዚህ ክፍል የተናገረውን ነገር ለተለያዩ ሞዴሎች ሰዎች ይተረጉሙታል ሐዋርያው ጳውሎስ ግን ስለዚህኞቹ አይነት ሞዴሎች ሳይሆን እንደ ግለሰብ እንደ ክርስቲያን አማኞች እንዴት ይኑሩ እንደ ዜጋ ከመንግስት ጋር የሚኖራቸው መስተጋብር ምን መምሰል አለበት መንግስትን እንዴት ይመልከቱ የሚለውን ነገር ነው ለመናገር እየሞከረ ያለው እንደ ዜጋ እንዴት እንኑር የሚለውን ሐሳብ ነው በዚህ ውስጥ የሚያስተላልፈው በዛን ወቅት በዓለም ላይ ዲሞክራሲያዊ ስርዓት አልነበረም በጊዜው የነበሩ መንግስታት ሁሉ በዋናነት በሁለት መንገድ ነው ንጉሶች ወይም ደግሞ ገዢዎች ስልጣን የሚይዙት አንድም የትውልድ አረጋቸው ተቆጥሮ የንጉስ ልጅ በመሆናቸው ምክንያት እንደዛ ነው የሚነክሱት ሌሎቹ ደግሞ በጦር ኃይል በማሸነፍ ነው ስልጣን የሚይዙት በጉልበት ነው ስልጣን የሚይዙት እንጂ እንዳሁኑ የፖለቲካ ፓርቲ ህገ መንግስት ምርጫ ምናምን የሚባል ነገር ስላልነበረ መንግስት ከእግዚአብሔር ነው ብሎ ሐዋርያው ጳውሎስ ሲናገር በምርጫ የመጣ መንግስትን ማለቱ አይደለም በጦር ኃይልም ስልጣን ያዝ በመፈንቅለ መንግስትም ስልጣን ያዝ በእግዚአብሔር መንግስት ውስጥ እንኳን እንደሱ ነበሩ አይደለም እነ ኢዩ እንዴት ነው ስልጣን ያዙት ተቀብተው በመፈንቅለ መንግስት ነው ስልጣን ያዙት
የዘራረጋቸው ተቆጥሮ ስልጣን ያዙ እነሱን ሁሉ የሚመለከት አይደለም መንግስት ከሆነ እግዚአብሔር ነው መንግስት የሚባለውን ተቋም ያበጀው ብሎ ነው ሐዋርያው ጳውሎስ በዚህ ክፍል የሚናገረው ለመሆኑ ለምን ጻፈው ስለ መንግስት ሐዋርያው ጳውሎስ መጻፍ ለምን አስፈለገው አንደኛ ሮሜን ስንጀምር እንዳልነው በቀላውዲዮስ ቄሳር ጊዜ አይሁዳውያን ተባረው ወጥተዋል ኔሮ ሲነግስ መጀመሪያ ካደረጋቸው ነገሮች አንዱ የተባረሩት አይሁዳውያንን መመለስ ነው ተመልሰዋል የሐዋርያ ጳውሎስ ወዳጆች የነበሩት እነ ጵርስቅላና አቂላ ተባረው የነበሩ ናቸው ተመልሰዋል ስለዚህ አሁን በጥርጣሪ ሊታዩ ይችላሉ መንግስት አባሯቸው ስለነበረ አሁንም ጸረ መንግስትን የሚጠሉ ተደርገው እንዳይሳሉ ሐዋርያው ጳውሎስ ስጋት እንደነበረው ያስባሉ ስለዚህ እንደሱ እንዳትታሰቡ መንግስትን ያከበራችሁ ኑሩ ለማለት ሊሆን ይችላል ሐዋርያው ጳውሎስ የጻፈው ስለዚህ አህዛብ ክርስቲያኖች በሮም ያሉና አይሁድ ክርስቲያኖች የተለያየ አቋም እንዳይዙ አይሁዳውያን ክርስቲያኖች በመንግስት የተባረሩ ስለነበሩ አህዛብ ደግሞ ስላልተባረሩ የተለያየ አይነት አመለካከት እንዳይኖራቸው በአንድነት አንድ አቋም መንግስትን የማክበር አቋም እንዲኖራቸው ለማስረዳት ነው የጻፈው ተብሎ ይታሰባል ደግሞ ይሄ ብቻ አይደለም ክርስትና ፖለቲካል ሙቭመንት አይደለም በጭራሽ አይደለም ፖለቲካል ሙቭመንት ስላልሆነ ክርስቲያኖች በመንግስት ላይ የሚያምጹ መንግስትን የሚጠሉ አይደሉም ክርስቲያኖች አጀንዳቸው ሌላ ነው ፖለቲካዊ አጀንዳ አይደለም ያላቸው የሚለውንም ለማስተላለቅ ፈልጎ ሊሆን ይችላል ሐዋርያው ጳውሎስ የጻፈው ክርስቲያኖች ከመንግስት ጋር ተስማምተው አይደለም በሁሉ ነገር ያኔም የሚኖሩት በዛን ዘመን በዛን ዓለም በዛን ወቅት መንግስት የሃይማኖት ነው ከሃይማኖት ጋር መንግስትና ሃይማኖት ተሻምነው ነው የሚኖሩት የሮማ ባለስልጣናት የሮማ ቄሳሮች ራሳቸውን እንዳማልክት ያቀርቡ ነበር ጥሩ ሮማዊ ዜጋ ለመሆን በተወሰነ አመት ያንን አምልኮ መፈጸምም ይገባ ነበር እያንዳንዱ የሮማ ጭፍራ ፓትረን ጎድስ አሏቸው ፓትረን ሴንትስ እንደሚባለው በዚህ ጊዜ ማለት ነው ስለዚህ ያንን ሁሉ አምልኮ መፈጸም ነበረባቸው ክርስቲያኖቹ ከዚህ ጋር ስለማይስማሙ ግን በሌላው ነገር ደግሞ አማጽያን ተደርገው እንዳይቆጠሩ ለዛም ሊሆን ይችላል የጻፈው በዚህም ሆነ በዛ ግን ይሄንን የሚያነቡ ሮሜ 13ን የሚያነቡ የሮማ ባለስልጣናት የሚደሰቱበት ምዕራፍ አይደለም ምክንያቱም ምን ያደረጋቸው ነው የሮማ ባለስልጣናት አማልክትንን መመለክ አለብን በመድር ላይ ያለን አማልክትንን ይያሉ የሚናገሩ ናቸው ሐዋርያ ጳውሎስ ምንድነው የሚላቸው እናንተ አማልክት ሳትሆኑ የእግዚአብሔር አገልጋዮች ናችሁ ብሎ ነው የጻፈው የትኛው እግዚአብሔር በቀራንዮ መስቀል ላይ የተሰቀለው ኢየሱስ ክርስቶስ በሱ በኩል ራሱን የገለጠው የእግዚአብሔር ምኖች ናችሁ አገልጋዮች ናችሁ በሮማው ገዢ በጲላጦስ የተሰቀለው ኢየሱስ በሱ የተገለጠው እግዚአብሔር አገልጋዮች ናችሁ ነው የሚላቸው ስለዚህ ለነሱም ኦፌንሲቭ ነው ይሄ እንጂ የሚያስደስታቸው አይደለም ተገዥ ናችሁ እናንተ አማልክት አይደላችሁም የእግዚአብሔር አገልጋዮች ናችሁ ነው የሚላቸው ስለዚህ ከዚህ አቅጣጫ ብናየው ተገቢ ነው መንግስትና ክርስቲያን የመንግስት ስልጣን ከየት ነው የሚመጣው ይሄ ላንድ ወቅት የተነገረ ላንድ አካባቢ ላንድ ዘመን የተነገረ አይደለም ምክንያቱም ቁጥር 1 ምንድነው የሚለው ነፍስ ሁሉ ነው የሚለው ያማኞችን ነፍስ ለይቶ አይደለም ነፍስ ሁሉ የሆነ ወቅት የሆነ ዘመን ላሉት ብቻ አይደለም በየትኛውም ዘመን ላሉ ለሁሉ ጊዜም ነው ነፍስ ሁሉ ነው የሚለው እኔ መንፈስ ነኝ ነፍስ አይደለም የምትሉ ካላችሁ ምናልባት እናንተን አይመለከት ይሆን ነፍስ ሁሉ ገዢውን ይውደደውም አይውደደውም ለአንዳንዶች ገዢው ነብይ ነው የተቀባ ነው የሚያመልኩበት የሚሳለሙት የሚነቀሱት ሊሆኑ ይችላሉ ሌሎች ደግሞ የሱን ነገር በቃ እሱን አየው ባባየው የሚሉ ሊሆኑ ይችላሉ ስለ የትኛው መንግስት ይሁን ስም እየተጠቀሰ ሞዴል እየተጠቀሰ የመንግስት ሞዴል አይደለም የሚናገረው ነፍስ ሁሉ ለበላይ ባለስልጣናት ይገዛ ለምን መንግስትን የመሰረተው ማን ነው እግዚአብሔር ነው የሚለው የፖለቲካ ጠበብት መንግስት እንዴት እንደመጣ የመንግስት አስፈላጊነት የመንግስት ምክንያት ብዙ አይነት ትንታኔዎች አሏቸው
ሰው በሰላም እንዲኖር ሰው እንዳይበላላ ሰው እንደዚህ እንዳይሆን እንደዛ እንዳይሆን ሀብት እንዲከፋፈል መንግስት የሚባል ተቋም አስፈለገ ሊተነትኑ ይችላሉ እንደ ክርስቲያን ግን የምናምነው አንድ ነገር መንግስትን የመሰረተው ማን ነው እግዚአብሔር ልክ እንደ ትዳር ወሰዱት ስለ ትዳር መጽሐፍ ቅዱሳዊ ያልሆነ እይታ ያላቸው ብዙ ነገር ሊተነትኑ ይችላሉ የሰው ልጅ ተቻችሎ ለመኖር ተደጋግፎ ለመኖር የሆነ ነገር ለማድረግ ለመባዛት ለዚህና ለዛ ትዳርን መሰረተ ትዳር የሚባለው ማህበራዊ ተቋም ሊሏቸው ይችላሉ እሱ እንደተጠበቀ ሆኖ ግን እንደ ክርስቲያን ትዳርን የጀመረው ማን ነው እግዚአብሔር ነው የመንግስትን ማመጣጥ ብዙ አይነት ትንታኔዎች ሊኖሩ ይችላሉ እሱ እንደተጠበቀ ሆኖ እንደ ክርስቲያን ግን መንግስትን የመሰረተው ማን ነው እግዚአብሔር ነው ይሄን ማወቅ አለብን መንግስት የሌለበትን ዓለም ስናስብ ይሄ በደንብ ይገባናል መንግስት የሌላቸው አገራት አሁን ዲሞክራሲያዊ ለማረክ ተብሎ በሚደረጉ ጥረቶች አገራት እየተበጠበጡ መንግስት አልባ ሲሆኑ ምን እንደሚሆኑ አይተናል በሶማሊያ አይተናል በየመን አይተናል በሊቢያ አይተናል መንግስት ሳይኖር ሲቀር ምን እንደሚሆን ይያየን ነው ስለዚህ በምንም አይነት መልኩ መንግስት አልባነት ወይም አናርኪ የእግዚአብሔር ፍላጎት አይደለም በጭራሽ አይደለም አሁንም ደግሞ እግዚአብሔር ይታደጋቸው እግዚአብሔር ይርዳቸው እንጂ የሶሪያን ዜና እየሰማን ነው ቀደም የጠቀስኳቸው አገራት እንደሆኑት ከሆኑ በጣም አስፈሪ ነው እዛም ላሉ ነባር ክርስቲያኖች የአንጾኪያ ቤተክርስቲያን የጥንት መጀመሪያ በሐዋርያው ጳውሎስ ዘመን የነበረች ሐዋርያው ጳውሎስ ለአገልግሎት የተላኩበት ስፍራ ለአገልግሎት የለየቻቸው ቤተክርስቲያን ያለችበት ስፍራ ነው 2000 ዓመት የሞላቸው ክርስቲያኖች አሉ መንግስት አልባነት እግዚአብሔር የሚፈልገው አይደለም መንግስትን የመሰረተው እግዚአብሔር ነው ምን አይነት መንግስት የትኛውንም ቂሮስን ማን ነው የሾመው እግዚአብሔር እንዴት ነው ወደ ስልጣን የወጣው ናቡከደነጾርን ማን ነው ቦታ የሰጠው እግዚአብሔር ኢሳይያስ 45 እንደሱ ነው የሚለው እግዚአብሔር ለቀባሁት አህዛብንም በፊቱ አስገዛ ዘንድ የነገስታትን ወገብ ፈታ ዘንድ በሮቹ እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጁን ለያስኩት ለቂሮስ እንዲህ ይላል ነው ቂሮስን እግዚአብሔር ነው የሾመው ዳንኤል ምዕራፍ 4 ላይ ደጋግሞ ቁጥር 17 ላይ ቁጥር ምዕራፍ 5 ቁጥር 21 ላይ ቁጥር 17 ላይ በተደጋጋሚ ምን ይላል ልዑል ለአምላክም በሰዎች መንግስት ላይ እንዲሰለጥን የሚወደውንም እንዲሾምበት እስኪያውቅ ድረስ ይላል ናቡከደነጾርን ሳር እንዲበላ ሲያደርገው ምንድነው ያለው እግዚአብሔር በሰው መንግስት ላይ እንደሚሰለጥን የሚወደውንም እንደሚሾምበት ያውቅ ዘንድ ሮሜ ላይ ሐዋርያው ጳውሎስ ምዕራፍ 9 ላይ ስለ ፈርዖን ሲናገር ምን አለ ፈርዖንን ምን አረኩት ይላል አስነሳሁት ነው የሚለው ስለዚህ እነዚህ ሰዎች በዲሞክራሲያዊ ምርጫ ተመርጠው ስልጣን ያዙ አይደሉ እነዚህ ሰዎች ደግሞ በጣም በቃ ሰላማዊ የነበሩ አይደሉም ቢያንስ ፈርዖን አልነበረም ናቡከደነጾር አልነበረም አንዳንዶቹን እግዚአብሔር ህዝብን ለመቅጣት ነው የሚሾማቸው አንዳንዶቹን ደግሞ እግዚአብሔር ህዝብን ለመባረክ ነው የሚሾማቸው በዚህም ሆነ በዛ ግን እግዚአብሔር ዓላማውን ይፈጽማል በመንግስታት መካከል ስለዚህ በመንግስት ላይ የሚያምጹ ቁጥር 2 እንደሚናገረው ያሉት ባለስልጣናት ከእግዚአብሔር የተሾሙ ናቸው ይልና ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል ነው የሚለን ይቃወማል የሚቃወም ማለት የሚያምጽ ማለት ነው አዲሱ መደበኛ ትርጉም እንደሱ ነው የሚነግረን ስለዚህ በባለስልጣን ላይ የሚያምጽ በእግዚአብሔር ሥርዓት ላይ ማመጹ ነው ይለናል ማመጽ ለማመጽ መወሰን ማለት ነው ይሄ በተለይ ቀናተኞች የነበሩትን አይሁዳውያንን ማሰብ እንችላለን አይሁዳውያን እንደሱ አይነት ግሩፕ ነበረ በጦር መሳሪያ ማመጽ በማካሄድ መንግስትን ለመገልበጥ የሚፈልግ አንድ ግሩፕ ነበር እንደሱ አይነት እንቅስቃሴዎችን እንደሆነ ሊቃውንት ያሰባሉ የመጽሐፍ ቅዱስ ሰዎች ልዑል በሰዎች መንግስት ላይ ይሰለጥናል የሚወደውን ይሾማል ዳንኤል ምዕራፍ 4 ቁጥር 17 ቁጥር 25 ቁጥር 32 መሪዎች በሙሉ መልካሞች ናቸው ማለት አይደለም ክፉ ነገስታት ክፉ መሪዎች መኖራቸው መጽሐፍ ቅዱስ በርካታ ምሳሌዎች ስለሚነግረን እሱን መናገር አያስፈልግም የማለት ግን ጲላጦሶች ሄሮድሶች ኢሳይያሶች መለሶች መንግስቱ ኃይለ ማርያሞች በሙሉ የሚያረጉትን ያንዳንዱን ነገር እግዚአብሔር ጀስቲፋይ ያደርጋል ማለት አይደለም ነገር ግን ሐላፊነቱን እየራሳቸው ይወስዳሉ በኋላ እናያለን ነገር ግን መንግስትን ያቋቋመው እግዚአብሔር ነው መንግስትን የመሰረተው እግዚአብሔር ነው ለነሱም ምድል የሰጣቸው እግዚአብሔር ነው ጲላጦስ እንደዚህ አለ ጌታ ኢየሱስን ዮሐንስ ወንጌል ምዕራፍ 19 ላይ
አትነግረኝም ምን ልሰቅል ስልጣን እንዳለኝ ልለቅ ስልጣን እንዳለኝ አታውቅም ምን ብሎ ጠየቀው ጌታ ኢየሱስም ምን አለው ከላይ ካልተሰጠህ በቀር በእኔ ላይ ምንም ስልጣን ባልነበረህም አለው ስለዚህ ለጲላጦስ ስልጣን የተሰጠው ከቄሳር አይደለም ከማን ነው ከላይ ነው የተሰጠ ይላል ጲላጦስ ግን የተሰጠውን ስልጣን ለመልካም አልተጠቀመበትም ለፍትህ አልተጠቀመበትም ንጹህ ነው ብሎ እየመሰከረ አስገርፎ እንዲገደል አሳልፎ ነው የሰጠው ስለዚህ መንግስት ስልጣን የሚያገኘው ጲላጦስም ቢሆን ከማን ነው ከእግዚአብሔር ነው ፈርዖን ከማን ነው ከእግዚአብሔር ነው ቂሮስ ከማን ነው ከእግዚአብሔር ነው ናቡከደነጾር ከማን ነው ከእግዚአብሔር ነው አስገቡበት ሌላ ስም እዚህ ሆኖ ለሚያነብ ነፃነት ባለበት ሀገር በምርጫ መንግስት ስልጣን በሚይዝበት ሀገር ይሄንን መረዳት አይከብድም እስቲ ወደ መጣንበት ሀገር አስቡና በልባችሁ እገሌን አትበሉ ጮክ ብላችሁ አትበሉ ታይዟችሁ በውስጣችሁ እግዚአብሔር ነው የሰጠው እስቲ በሉ የሚቃወም በመንግስት ላይ የሚያምጽ ፍርድ ይጠብቀዋል ፍርድ አለበት ይላል ፍርዱ የእግዚአብሔር ነው ወይስ የመንግስት ነው መምረጥ አያስፈልገን ምክንያቱም ክፍሉ የሚነግረን መንግስት ሰይፍ የታጠቀው ሊቀጣ የእግዚአብሔር አገልጋይ ነው ስለሚል በመንግስት ሰይፍ ውስጥ ሁሉ ማን ነው ያለው የእግዚአብሔር ሰይፍ ነው ያለው እንደሱ ሁለቱንም መውሰድ እንችላለን ስለዚህ አማኝ መቃወም ሳይሆን ያለበት መገዛት ነው ያለበት መገዛት በቲቶም ላይ እንደዚህ ይላል ምዕራፍ 3 ቁጥር 1 ላይ ሐዋርያው ጳውሎስ በቲቶ ላይ ለገዦችና ለባለስልጣኖች የሚገዙና የሚታዘዙ ለበጎ ሥራ ሁሉ የተዘጋጁ ማንንም የማይሰድቡ የማይከራከሩ ገሮች ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው ይላል ምን እንዲሆኑ አሳስባቸው ለገዦችና ለባለስልጣናት የሚገዙና የሚታዘዙ እንዲሆኑ አስተምራቸው ቲቶ እንደ ቤተክርስቲያን መሪ አማኞችን ምን ብሎ እንዲያሳስብ ነው የተነገረው ለመንግስት እንዲገዙና እንዲታዘዙ መገዛት ማለት ምን ማለት ነው መታዘዝ አይደለም ክፍሉ ይያረ ያለው መገዛት ነው መገዛት አውዱ ሰፊ ነው መገዛት የሚለውን ቃል ሐዋርያው ጳውሎስ በተለያየ ኮንቴክስት ተጠቅሞበታል ለመንፈሳዊ መሪዎች ተገዙ ብሎ ሐዋርያው ጳውሎስ ተናግሯል ለምሳሌ በአንደኛ ቆሮንቶስ 16:16 ላይ ወንድሞች ሆይ የስጢፋኖስ ቤተሰቦች አካያ በኩራት እንደሆኑ ቅዱሳንንም ለማገልገል ራሳቸውን እንደሰጡ ታውቃላችሁ እንደነርሱ ላሉትና አብሮ ለሚሰራ ለሚደክምም ሁሉ እናንተ ምን እንድትገዙ ለምናችኋል ለመንፈሳዊ መሪዎች ምን አርጉ ተገዙ እርስ በርስም ተገዙ ይላል ኤፌሶን 5:21 ላይ እርስ ለያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ለያንዳንዳችሁ እርስ በርሳችሁ እሱም ብቻ አይደለም የሚለው ሚስቶች ለባሎች እንዲገዙም ኤፌሶን ምዕራፍ 5 ላይ አንድ አይነት የግሪክ ቃል ነው የሚናገረው ልክ ለመንግስት ተገዙ ለመንፈሳዊ መሪዎች ተገዙ እርስ በርሳችሁ ተገዛዙ በሚለው በዛው ነው የሚናገረው ሚስቶች ለባሎች እንዲገዙ በሚናገርበት ነው ስለዚህ በዛው አይነት ማየት ይኖርብናል ሚስት ለባሏ እንደምትገዛ እርስ በርሳችን እንደምንገዛዛ ለቤተክርስቲያን መሪዎች እንደምንገዛ በሱ አይነት ነው የሚነገረው ይሄ ማለት ግን ሚስት ለባሏ ትገዛለች ማለት ሁላችን እንደምናቀው የሚለውን ሁሉ እሺ ትላለች ማለት አይደለም አይደል እሱ ቀርቶ አንዴም እሺ ባለችኝ የምትሉም ካላችሁ ነው አትኖሩም ማቃል አይደለም ዲያው መጽሐፍ ቅዱስ ሚስት ለባሏ ትገዛ ብሎ አብርሃም የሚስቱን ቃል መስማት ሲቸግረው እግዚአብሔር አብርሃምን ምን አለው ሚስትህን ስማ አለው ስማ ምትልህ ቃል አባር ምትልህን ምን አርጋለው ስማ እና መገዛት ተጽፎልኛል የምትሉ መስማትም እንዳለባችሁ በዚህ አጋጣሚ እንድታቁ ማለት ነው ዛሬ ጥሩ ራት ይጠብቀኛል መንግስት እግዚአብሔር ያቀደው እንዲህ ከሆነ መንግስት ከታቀደለት ሲያፈነግጥስ እንዴት እናርግ የሚል ጥያቄ ሊኖር ይችላል እንመጣበታለን መንግስት እንዲህ ከተመሰረተ የመንግስት አገልግሎትስ ምንድነው እግዚአብሔር ስልጣኑን ብቻ ሳይሆን የሰጠው ኃላፊነትም ድርሻም ሰጥቷቸዋል ስልጣኑን ብቻ አይደለም የሰጣቸው ጊዜውን ብቻ ዙፋንና ዘውዱን ብቻ አይደለም የሰጣቸው
ባንኩንና ታንኩን ብቻ አይደለም የሰጣቸው ስራም ሰጥቷቸዋል ኃላፊነት ሰጥቷቸዋል አገልግሎት ሰጥቷቸዋል ምን እንዲያደርጉ ነው የሚለው መልካም የሚያደርጉትን እንዲያበረታቱ ከቁጥር 4 ጀምሮ ስናነባው መልካም አድርግ ምስጋና ይሆንልሃል ይልና ለመልካም ነገር ላንተ የእግዚአብሔር አገልጋይ ነውና መልካም እንዲያደርጉ እንደገና ደግሞ ክፉዎችን እንዲቀጡ ነው ልክ ምዕራፍ 12 ላይ እንዳነበብ ነው ምዕራፍ 12 ቁጥር 9 ላይ ክፉን ሁሉ ተቃወሙት ከመልካም ጋር ተጣበቁ እንዳለ የመንግስትም ስራ ምን ማድረግ ነው ክፉን መቅጣት መልካሙን ደግሞ ምን ማድረግ መሸለም ነው ብዙ ጊዜ መንግስታት መልካሙን ከመሸለም ይልቅ ክፉን መቅጣት ይቀናቸዋል አይደል መልካም መሸለም ኒሻን ምናምን ያስፈልገው ለመንግስት የበጎ ሰው ስጦታ የበጎ ሰው ሽልማት ምናምን የሚሉ መንግስት የሚያረጋቸው ከሆኑ ለምንድነው እግዚአብሔር የሰጣቸው ማንዴት ነው መልካም ስራን ምን ማድረግ አለባቸው ማበረታታት አለባቸው ክፉ የሚሰሩትን ደግሞ መቅጣት አለባቸው መልካም ስለመስራት በሌሎችም ክፍሎች እግዚአብሔር ቃል ይናገራል የሚገርመው ቁጥር 4 እና ቁጥር 6 ላይ አገልጋዮች ናቸው ይላል ቁጥር 4 ላይ ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነው ይላል በከንቱ ግን በሰይፍ አይታጠቅምና ክፉ ብታደርግ ፍራ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና ቁጥር 4 ላይ ሁለቴ አገልጋይ ይላል አገልጋይ የሚለው ቃል በግሪኩ ዲያኮኖስ ነው የሚለው ልክ መንፈሳዊ አገልጋዮችን የሚገልጥበት ቃል ነው ስለዚህ ለሐዋርያው ጳውሎስ የቤተ ክርስቲያን ሚኒስትርና የመንግስት ሚኒስትር አንድ አይነት ናቸው ዲያኮኖስ የሚለው ዲያቆን የሚለው ቃል የመጣበት አገልግሎት ነው ስለዚህ ለእግዚአብሔር የመንግስት ሚኒስትር መሆን የቤተ ክርስቲያን ሚኒስትር የእግዚአብሔር አገልጋዮች ናቸው ቁጥር 6 ላይ ስናነብ ደግሞ ስለዚህ ደግሞ ተገብራላችሁ በዚህ ነገር ትጉ የሚተጉ የእግዚአብሔር አገልጋዮች ናቸው የሚለው ቃል ደግሞ የተጻፈው የካህናት አገልግሎት በተገለጠበት ቃል ነው እዚህ ቦታ ደግሞ የተጻፈው ስለዚህ ለእግዚአብሔር አንድ ነው ለመንግስት በመንግስት ለማገልገል መመረጥና በዚህ አንድ አይነት ነው ለእግዚአብሔር ስለዚህ ምናልባት እግዚአብሔርን ማገልገል ቸርች ውስጥ ብቻ ለሚመስላቸው ሰዎች እንደሱ አይደለም መንግስት ሲል ሃይራርኪው በሙሉ ማለት ነው ግብር የሚሰበስቡ ሰዎች እግዚአብሔርን ነው የሚያገለግሉት ማለት ነው ፖሊሶች እግዚአብሔርን ነው የሚያገለግሉት ማለት ነው ዳኞች እግዚአብሔርን ነው የሚያገለግሉት ማለት ነው ሶሻል ወርከርስ እግዚአብሔርን ነው የሚያገለግሉት ማለት ነው ጸጥታ ጠባቂዎች እግዚአብሔርን ነው የሚያገለግሉት ማለት ነው ለእግዚአብሔር አንድ አይነት ነው ይሄ ቢታወቅ ምናልባት አንዳንድ ጊዜ ከዚህ ወደዛ ማበረታታት አሪፍ ሊሆን ይችላል ማለት ነው እዛ መሆን ያለባቸው እዚህ ስለሚሆኑ ማለት ነው እዚህ መሆን ያለባቸው ደግሞ እዛ ይሆናሉ ስለዚህ ሁሉም ቦታውን ሲዝ እንዴት ውብ መሰላችሁ አንዳንዴ ጨከን ብለን እንደሱ ብናረግ የኢትዮጵያ ቤተክርስቲያን በጣም ጥሩ ነበር የሚሆነው ምክንያቱም ከለውጡ በኋላ ከዚህኛው ሳይሆን ከዛኛው ለውጥ በኋላ ማለት ነው የተከሰተው ነገር እንደዛ ነው እዛ መሆን ያለባቸው እዚህ ገቡና የሆነው ነገር ሆነ የቤተክርስቲያን አንዱ ችግር እንደሱ ነበር ቤተክርስቲያን መሪዎች የሆኑት ያኔ የጦር መኮንኖች በብዛት ልክ መንግስት ሲወድቅ በሙሉ ቸርች ውስጥ ተገኙ ከዛ ቦታ ያዙ እዛው ያሉበት ቢያገለግሉ እንዴት ጥሩ ነበር መሰላችሁ እዛ ደግሞ ያሉ እዚህ ቢሆኑ ደግሞ ጥሩ ነበር አንዳንድ ጊዜ ይሄንንም መለየት ያስፈልጋል እግዚአብሔር አገልጋዮችን አስተማሪዎች እግዚአብሔርን ነው የሚያገለግሉት ስለዚህ ለእግዚአብሔር አስተማሪና ፖሊስ ወንጌል ተናጋሪና ደግሞ ዳኛ እግዚአብሔርን ነው የሚያገለግሉት የተሰመረላቸው መስመር አለ አንደኛው የሚያገለግለው ለነፍሳት መዳን ነው አንደኛው ደግሞ የሚያገለግለው ህዝብ በሥርዓት በአግባቡ እንዲኖር ነው የሚያስችለው ሁለቱም የእግዚአብሔር ጉዳይ ነው እግዚአብሔር ነፍስ መዳን ተብሎ በጣም በጠበበ መልኩ የሚወሰድ አጀንዳ ብቻ አይደለም ያለው ወንጌል በሰፋ መልኩ መተርጎም አለበት ለመንግስት የተሰጠው ኃላፊነት ሰላምን ማውረድ በአግባቡ ማስተዳደር ክፉዎችን መቅጣት መልካም ያደረጉትን ደግሞ መሸለም ነው ይሄ ሐዋርያው ጳውሎስ ብቻ ያቀረበው ነገር አይደለም ሐዋርያው ጴጥሮስም በመጀመሪያ መልእክቱ ምዕራፍ 2 ላይ እንደዚህ ይላል አንደኛ ጴጥሮስ ምዕራፍ 2 ከቁጥር 13 እስከ 14 ስለ ጌታ ብላችሁ ለሰው ሥርዓት ሁሉ ተገዙ ለንጉስም ቢሆን ከሁሉ በላይ ነውና ለመኳንንትም ቢሆን ክፉ የሚያደርጉትን ለመቅጣት በጎም የሚያደርጉትን ለማመስገን ከእርሱ ተልከዋልና ተገዙ ይላል ስለዚህ ሐዋርያው ጳውሎስም ሐዋርያው ጴጥሮስም የሚነግሩን እግዚአብሔር ንጉስን የላከው ለምንድነው ክፉ የሚያደርጉትን ለመቅጣት መልካም የሚያደርጉትን ምን ለማድረግ ለማመስገን ለመሸለም ሪዋርድ ለመስጠት ነው እግዚአብሔር የጠራቸው
መንግስት ሰይፍ የታጠቀው ለዚህ ነው። ሰይፍ የመታጠቅ መብት ያለው እግዚአብሔር መብት የሰጠው ለመንግስት ብቻ ነው። ሌጋል ቫዮለንስ የመንግስት ብቻ ነው። እግዚአብሔር ነው ያስታጠቃቸው ይሄንን። መቼም ግራህን ሲመቱ ቀኝህን ስጥ የሚለው ለሰው እንጂ ለመንግስት አይደለም። ይሄን ታውቃላችሁ አይደል? እርግጥ ነው መንግስት ምህረት ማድረግ ቢኖርበትም ግን ደግሞ ግራህን የመታ ቀኝህን ስጥ የሚለው ለሰዎች ለግለሰቦች እንጂ ለመንግስት ተቋማት አይደለም። መፍረድ መቅጣት አለባቸው። የመንግስት ኃላፊነት ይሄንንም የሚወጣ ነው። ጲላጦስ የሮማ ገዥ ነው። በሮማ የተሾመ ገዥ ነው። ሐዋርያው ጳውሎስ ስለ መንግስት እንደዚህ ሲጽፍ እንደው በጣም ናይቭ እንደው በጣም ገራገር ሆኖ አይደለም። ሮማዊ መብቶቹ የተጠበቁለት ቦታ አለ። ግን ደግሞ ወደ ቄሳር ይግባኝ ለማለት እንኳን የተገደደው ምድራዊ ነገስታት በቅጡ መዳኘት ስላልቻሉ ነው። ጌታ ኢየሱስ ክርስቶስ ላይ በጲላጦስ የተፈጸመውን ግፍ ሐዋርያው ጳውሎስ ያውቃል። የተለያየ ቦታዎች ዜግነቱ እንኳን ተሽሮ ተገርፎ የተጣለ ሰው ነው ሐዋርያው ጳውሎስ። የዜግነት መብቱ እንኳን አልተጠበቀለትም። ሮማዊ አይገረፍም ያለ ፍርድ። ግን ደግሞ በፊልጵስዩስ ወህኒ ቤት እግራቸው ተጠርቆ ጳውሎስና ሲላስ የተጣሉት ሐዋርያት ሥራ 16 ላይ እንዴት ነው? ግፍ ይፈጸምበት ነበር። አላግባብ ይበደል ነበር። ስለዚህ እነዚህን ሁሉ ያውቃል። ስለዚህ መንግስት አገልግሎቱ መልካም መስራት፣ መልካም የሚሰሩትን መሸለም፣ ክፉ የሚሰሩትን መቅጣት፣ ሌላስ ግብር መሰብሰብ፣ ቀረጥ መሰብሰብ። ቁጥር 6 የሚነግረን ይሄ ነው። ቁጥር 6 እንደ ምሳሌ ሳይሆን እንደ ክላይማክሱ ነው። ለሁሉ የሚገባውን አስረክቡ፣ ግብር ለሚገባው ግብርን። ቁጥር 7 ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራት፣ ክብር ለሚገባው ክብርን ስጡ ይላል። ቁጥር 6 የሚለው ስለዚህ ደግሞ ትገብራላችሁ፣ በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና ነው የሚለው። ግብር መሰብሰብ መንግስት የተፈቀደለት ነው፣ በእግዚአብሔር የተፈቀደለት ነው። ጌታችን ኢየሱስ ክርስቶስን አንድ ጊዜ ሊፈትኑት መጡ። ንገረን እስቲ አንተ እውነትን ነው የምትናገረው? ለሰው ፊት አታደላም? ለቄሳር ግብር መክፈል ተፈቅዷል ወይስ አልተፈቀደም ብለው ጠየቁት። ታውቁታላችሁ መልሱ ምንድነው? የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር ስጡ ነው የሚለው። ስለዚህ ጌታ ኢየሱስ ክርስቶስ ግብር መክፈል እንዳለብን ነው የተናገረው። በሌላ ጊዜ ደግሞ በማቴዎስ ምዕራፍ 17 ላይ መጡና ጴጥሮስን መምህራችሁ ግብር ይከፍላል ወይስ አይከፍልም አሉት። ይከፍላል አላቸውና ልክ ወደ ጌታ ሄዶ ሊጠይቅ ሲል ጌታ ምን አለው? አሳ መንጠቆ ውሰድና እንደዚህ ጣል፣ አሳ ታገኛለህ። አሳ ከባህር አውጥታ አፉን ስትከፍት ስታቴር ታገኛለህ። ውሰድና ግብር ለማን ክፈል? ለኔና ላንተ ክፈል ብሎ ነው የነገረው። ስለዚህ ጌታችን ኢየሱስ ክርስቶስ በምድር ላይ ሰው ሆኖ ሲኖር ግብር ከፋይ ዜጋም ነበር ማለት ነው። ስለዚህ ግብር ክፈሉ ነው የሚለው። እግዚአብሔር ነው ይሄንን ያለው። ማንም ግብር መክፈል አይወድም። ነጋዴ ሆኛ አይቼዋለሁ አገር ቤት ማንም አይወድም። በተቻለ መጠን ነጋዴ ላለ መክፈል ነው የሚጠራው። ሌላውም ያው የመንግስት ሰራተኛና በደሞዝ የሚተዳደር ከደሞዙ ስለሚወሰድ አናየው። እዚህ ሀገር አበሻ ምግብ ቤት በሄድኩበት ሁሉ በምን ነው የሚከፈለው? ለምን ይሆን መጠርጠር ይችላል ግን አላቅም፣ እርግጠኛ አይደለሁም። ግን ያው ጠረጥራለሁ። ክርስቲያኖች ይኖሩ ይሆን? ክርስቲያን ምግብ ቤቶች እንዴት ይሆን የሚያደርጉት? እንደሱ ነው የሚለው። የቲቪ ግብር ላለ መክፈል የሚሰራውን ድራማ ማመን የሚያቀት ድራማ ነው የሚሰራው። ተመልካቾች ቤት ገብተው ቲቪ መኖሩን እንዳያዩ ማመን ነው የሚያቀተው። እኔ እዚህ ስመጣ ዩኬ በጣም ከተገረምኩባቸው ነገሮች አንዱ ይሄ ነበር። አገር ቤት እንኳን እንዲህ አይነት ድራማ የለም። ግን ክፈሉ ነው የሚለው። ባልና ሚስት የተጋቡ ለመንግስት ተፋተናል ብለው አስመዝግበው የመንግስትን ገንዘብ አላግባብ ይወስዳሉ፣ ክርስቲያኖችም ጭምር ማለት ነው። ትኖር ይሆን እዚህ ውስጥ? ክፈሉ ነው የሚለው ነው የሚለው። እንዴት እንኑር ለሚለው መኖር ያለባችሁ የመንግስትን ገንዘብ ለመንግስት ስጡ ነው የሚለው። ክርስቲያን ሁሌም ህጋዊ መስመር ነው መከተል ያለበት። በአንድም በሌላም መንገድ ሁላችን አገር ቤት ገንዘብ እንልካለን። በህጋዊ መንገድ እንድንልክ ነው መጽሐፍ ቅዱስ የሚለው። እንደሱ ነው እግዚአብሔር የሚጠብቅብን። እንዴት እንኑር እንደዜጋ ከተባለ ህጋዊ መስመር ጠብቀን ህጋዊ አኗኗር መኖር ነው ያለብን። ሎ አባይዲንግ ሲቲዝን መሆን መንፈሳዊነት ነው። ህግ አክባሪ ዜጋ መሆን መንፈሳዊነት ነው።
መንፈሳዊነት ሕግ አክባሪ ጥሩ ዜጋ መሆንን ይጠይቃል። ጥሩ ዜጋ መሆን ደካማ መንፈሳዊ እስካላደረገን ድረስ ጥሩ ዜጋ መሆን መጥፎ ክርስቲያን እስካላደረገን ድረስ ጥሩ ክርስቲያን መሆን መንፈሳዊ መሆን ጥሩ ዜጋ መሆንን ዲማንድ ያደርጋል። ለመንግስት ስንገዛ እንደዚህ ነው። መቼስ ማልጎደኒ ይያልን አይደለም በደስታ እንድናረጋው ነው። ምክንያቱም መጽሐፍ ቅዱስ አድርጉ ብቻ አይደለም ጸልዩላቸው በማለትም ስለ መንግስት ያሳስበናል። ለምሳሌ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እሱን ነው የሚለን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉና ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ምን አርጉላቸው? ጸልዩላቸው። እንዴት ለክፉ መሪ ጸልያለሁ? እንዴት ለማልወደው መሪ ጸልያለሁ? እንዴት ለዚህ ጭራቅ ጸልያለሁ ምትሉ ካላችሁ መጽሐፉ እንደሱ ነው የሚያዘው። እስራኤላውያን በባቢሎን ምርኮ ሳሉ እግዚአብሔር እንደዚህ ያላቸው ኤርምያስ 29 ላይ በእርሷ ሰላም ይሆንላችኋልና ስለማን ጸልዩ? ስለ ባቢሎን ጸልዩ አላቸው። ለመሪዎች እኛ ካልጸለይንላቸው እንዴት ነው የሚሆኑት? ሰይጣንም ሊጠቀምባቸው ይችላል። የነሱ ውሳኔ ብዙ ዳፋ ስላለው ልንጸልይ ይገባናል። ቤተክርስቲያን ሁሉ ጊዜም ለመሪዎች ስትጸልይ ነው የኖረችው ትኖራለች። በተለይ ሊተርጂካል በሆኑ አብያተ ክርስቲያናት ለመሪ ቦታው ማንንም ይሁን እየገባ የመሪ ስም ይጸልያል። ለምሳሌ በኦርቶዶክስ ቤተክርስቲያን እንደሱ እንደሚደረግ አውቃለሁ። ሊተርጂ የሚከተሉ እንደ ቸርች ኦፍ ኢንግላንድ አይነት እንደሱ አይነት አብያተ ክርስቲያናት አላቸው። እኛ ግን እንደሱ አይነት ነገር የለንም። በአብዛኛው ወንጌላውያን ክርስቲያኖች ለመቼ ምን መጸለይ እንዳለብን መንፈስ እንደመራን በሚል ያው አንዳንዴ ቀልባችን እንደመራን ነው የምንጸልየው እንጂ እንዲህ መደረግ አለበት የሚል ሊተርጂ የለንም። ለመሪዎች እንዲጸለይ ነው መጽሐፍ ቅዱስ የሚያሳስበው። መሪዎች ፍትህን ጽድቅን ሲያደርጉ የእግዚአብሔር አገልጋዮች ናቸውና አክብሯቸው ነው የሚለው ቁጥር 6። ቁጥር 7 መፈራት ለሚገባው መፈራት፣ ክብር ለሚገባው ክብር። እንዲው ለይተን መፈራት ለእግዚአብሔር ነው ክብር ለመንግስት ነው እንዳንል ሁለቱንም የተናገረው ለመንግስት ነው። መፈራት ለሚገባው መፈራትን ሲል ለመንግስት ነው፣ ክብር ለሚገባው ክብር ለመንግስት ነው እየተናገረ ያለው። ሰላም ናችሁ? አንዳንዶች ስም በጠራ የመሪ ስም እንዴት እንደሚያረጋቸው ስለማቀ ግን መንግስት ሁሉ ጊዜ እንደዚህ አይደለም የሚኖረው እናውቃለን። ይሄ እግዚአብሔር ለመንግስት ያሰበው በእግዚአብሔር እይታ እግዚአብሔር ለመንግስት ያለው እቅድ ነው። ይሄ ግን መንግስታት እንደዚህ ሆነው ሳይገኙስ እግዚአብሔር እንዳሰበላቸው ሳይኖሩ ሲቀርስ እና መንግስት ያለውን ሁሉ እየፈጸመን እየታዘዝን እየተገዛን ነው የምንኖረው መንግስትን መቃወም ይፈቀዳል ወይ የሚል ጥያቄ ሁላችን ልብ ውስጥ እንዳለ ገምታለሁ። መንግስትን መቃወም ይቻላል ወይ? ሮሜ ምዕራፍ 13 ብላንኬት ኢንዶርስመንት አይደለም። መንግስት የሚያረጋው ሁሉ ጊዜም ያለ ምንም ጥያቄ እንድንፈጽም የሚያስገድድ አይደለም። ቅድም ተናግሬያለሁ። ሚስት ለባል ተገዥ ሲባል ባል የሚያረጋው ሁሉ አሜን እንድትል ቢያረጋው ጥሩ ነበር አይደለም። መንግስት ይሄንን ይፈልጋል። ይሄንን መንግስታት መጽሐፍ ቅዱስ ይጠቅሳሉ፣ ታውቃላችሁ፣ ያደርጋሉ። በተለይ ክርስቲያን ባክግራውንድ ያላቸው እንደሱ ያደርጋሉ። PW ቦታን ታቋቸው ይሆናል። በዜና ቢያንስ ድሮ እድሜያችሁ የኔ እድሜ ምናምን ይሆንና ከፍ ያላችሁ የሳውዝ አፍሪካ በአፓርታይድ ዘመን ፕሬዚዳንት ነበሩ እና PW ቦታ ኢንተርቪው ሊያደርግላቸው አንድ ሰው ማይክል ካሲዲ የሚባል ቀጠሮ ይዞ ናሽናል ኢኒሺዬቲቭ ፎር ሪኮንሲሊየሽን የሚል ነገር ይዞ ይሄዳል እና በአፓርታይድ ጉዳይ የይቅርታ መንፈስ እንደሚኖር አፓርታይድ ሊሻር እንደሚገባው አይነት መተማመን ላይ ደርሳለሁ ብሎ ቀጠሮ ይዝና እሳቸው ጋር ይገባል። ልክ ሲገባ እሳቸው ተነሱና ሮሜ 13ን ማንበብ ጀመሩ ጮክ ብለው ማለት ነው። መልሱ ምንድነው? ሲያምርህ ይቅር። ሁሉ ጊዜም መንግስታት እንደሱ ነው የሚያስቡት። ይሄ እንደሱ እንደሚፈቅድላቸው ነው የሚያስቡት። እንደሱ ነበር ወይ?
በዛን ዘመን የነበሩ ሰዎች ሮሜ 13 በተጻፈበት ግብር ከመክፈል ታክስ ከመክፈል ለመንግስት ከመገዛት ውጪ ፓርቲ አቋቁሞ ተቃውሞ እንትን አድርጎ መንግስትን ማውረድ መንግስት መሆን ምርጫ አልነበራቸው። በዚህ ዘመን ላለነው ግን እሱ ምርጫ አለንና እንዴት ነው ምናረገው? አላግባብ ሲተጠቀሙበት እንስማማ ወይ? ክፉ አድራጊዎችን እንዴት እናርጋቸው? መንግስትን ኖ ማለት የሚቻልበት ለመንግስት የመንግስትን ህግ አለመገዛት የሚባል ነገር ሩም አለ ወይ ብለን ስንጠይቅ መጽሐፍ ቅዱስ የተለያዩ ምሳሌዎችን ይነግረናል። ምክንያቱም መንግስት እግዚአብሔር አይደለም። ፍጹም መገዛት ለማን ነው? ለእግዚአብሔር ነው። ስለዚህ መንግስት አንዳንድ ጊዜ እግዚአብሔር የከለከለውን ነገር ሲፈቅድ፣ እግዚአብሔር የፈቀደውን ነገር ሲከለክል፣ ልክ ያልሆነ ነገር ሲያደርግ ኖ ማድረግን ማለት እንደሚቻል መጽሐፍ ቅዱስ አንዳንድ ምሳሌዎችን ይነግረናል። ምክንያቱም መጽሐፍ ቅዱስ ከጨለማ ሥራ ጋር አትተባበሩ ይልቁን ምን አድርጉት ነው የሚለው? ግለጡት ስለሚል በዘጸአት ምዕራፍ 1 ላይ ፈርዖን አንድ ሕግ አወጣ። ዕብራውያን ወንዶች በሙሉ እንደተወለዱ ምን ይሁኑ? ይገደሉ ብሎ ለግብፃውያን አዋላጆች ነገራቸው። ሴት ከሆነ ትኑር፣ ከሆነ ወንድ ከሆነ ወዲያው ግደሉት አላቸው። እነሱ ግን ይሄንን አላደረጉም። ቁጥር 17 እንደሚነግረን እግዚአብሔርን ፈሩ። አዲስ ኪዳን ላይ የተጠቀሱት ለዛ ነው። እግዚአብሔርን ምን አሉ? ፈሩ። ስለዚህ የፈርዖንን ትእዛዝ ምን አሉ? አልፈጸሙም፣ አልታዘዙም። ምክንያቱም ህጉ ምን አይደለም? ትክክል አይደለም። ትእዛዙ ትክክል አይደለም። ዳንኤል ምዕራፍ 3 ላይ የዳንኤል ጓደኞች ተሰበሰቡና ናቡከደነጾር ላቆመው ምስል ስገዱ ሲባል ኖ አሉ። ላቆምከው ምስል አንሰግድም አሉ። ስለዚህ ኮንሲኩዌንሱን እንቀበላለን፣ አንሰግድም አሉ። ዳንኤል ምዕራፍ 6 ላይ ደግሞ ከንጉሱ በቀር ማንንም ወደ እግዚአብሔር እንዳይጸልይ ተብሎ ወደ ንጉሱ ካልሆነ በቀር ተብሎ አዋጅ ሲወጣ ዳንኤል as usual መስኮቱን ከፍቶ ወደ ኢየሩሳሌም ፊቱን አዙሮ ወደ እግዚአብሔር መጸለይ ጀመረ። ስለዚህ እነዚህ ሰዎች እምቢ ያሉ ሰዎች ናቸው። አዲስ ኪዳንም ላይ ሐዋርያት ገጥሟቸዋል። ሐዋርያት ያ በመልካም በተባለው በቤተ መቅደስ ደጅ የነበረው ሰው በጴጥሮስ እና በዮሐንስ አገልግሎት ከተነሳ በኋላ ወንጌል እየተናገሩ ብዙዎች ሲድኑ የካህናት አለቆች መጡና በዚህ ስም እንዳትናገሩ ብለው ከለከሏቸው። ሐዋርያት ሥራ ምዕራፍ 4 ቁጥር 18 እና 19 እንደዚህ ይላል። ከጠሯቸው በኋላ በኢየሱስ ስም ፈጽመው እንዳይናገሩና እንዳስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እንዲህ አሏቸው፣ ከእግዚአብሔር ይልቅ ለእናንተ መታዘዝ በእግዚአብሔር ፊት ይገባ እንደሆነ እስቲ እናንተው ፍረዱ አሏቸው። እምቢ አሉ ገዢዎችን። የካህናት አለቆች የአገሩ አስተዳዳሪዎች ናቸው። እምቢ አሉ። ወደ እስር ቤት ጣሏቸው። ከእስር ቤት መልአክ አወጣቸው። ከዛ በኋላ እንደገና ሲመሰክሩ ተገኙ። ምዕራፍ 5 ላይ ተመሳሳይ ነገር ይከሰታል። ቁጥር 29 ላይ ሲያስፈራሯቸው ጴጥሮስና ሐዋርያት መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ስለዚህ የንጉሱ ትእዛዝና የመንግስት ትእዛዝና የእግዚአብሔር ትእዛዝ ሲጋጭ ከሰው ይልቅ ማንን ልንታዘዝ ይገባል? እግዚአብሔርን ልንታዘዝ ይገባል። ስለዚህ ነገስታት አምልኮተ እግዚአብሔር ውስጥ ሲገቡ፣ የሆነ ነገር ውስጥ ሲገቡ፣ ከመስመራቸው ሲወጡ፣ ልክ ያልሆነ ትእዛዝ ሲያመጡ ኖ ማለት እንደሚቻል እነዚህ ምስክሮች አሉልን። ይሄ ከአምልኮ ጋር ብቻ የተያያዘ አይደለም። ወንጌል አትስበኩ ቢሉን ጥያቄም አይደለም እምቢ እንደምንል፣ ተሰብስባችሁ አጸልዩ ቢሉን እምቢ እንደምንል፣ ካቃተንም አንደርግራውንድ ገብተን እንደምናረጋው ግልጽ ነው። እምቢ እንደምንል ግልጽ ነው። ከጥንትም ጀምሮ ቤተክርስቲያን ስታደርግ የኖረችው እንደዛ ነው። ግን ከኛ ባሻገር ለሆነስ ነገር፣ ከአምልኮተ እግዚአብሔር ውጪ ለሆነ ነገርስ፣ በቀጥታ ከመዘመር ከመስበክ ጋር ባልተገናኘ ጉዳይ መንግስት በደል ሲፈጽም፣ ግፍ ሲፈጽም፣ ምስኪኖችን ሲደቁስ፣ አቅመ ደካሞችን ሲበዘብዝ፣ ደካማውን ሲበድል፣ ኃይለኛ መሪዎች ሌሎቹን እየደቆሱ ሲኖሩ፣ በደል ሲፈጽሙ፣ ሰብአዊ መብት ሲጥሱ ምን እናርጋቸው የሚል ጥያቄ ይኖራል። በታሪክ ውስጥ እንደዚህ አይነት ነገር ተከስተዋል። ኤክስትሪም ከሆነው መጀመር እንችላለን። በሂትለር ዘመን የነበሩ ክርስቲያኖች ምን ያድርጉ? ኤክስትሪም ነው፣ ሁልጊዜ እንደሱም ይሆን አይደለም፣ ግን እሺ ብለው ያድርጉ? በአውሮፓ እንዲህ አይነት ነገር ተከስተው ነበር። ብርቱ የነበረው መንግስት የሂትለር መንግስት ምን አደረገ? ደካሞችን አይሁዳውያንን ከትምህርት ቤት አስወጣቸው፣ ከስራ አስወጣቸው፣ ሱቆቻቸውን ዘጋ፣ ዘረፈ፣ እስር ቤት ጣላቸው። ከእስር ቤትም ደግሞ እያወጣ ምን ማድረግ ጀመረ? ሰዎችን እንደማገዶ ማንደድ ሲጀምር ክርስቲያኖች ምን ማድረግ ነበረባቸው? ዕውቅ ክርስቲያኖች ነበሩ። ኖ ያሉ ቦንሆፈር የሚባል ጀርመናዊ የቤተክርስቲያን አገልጋይ ፓስተር፣ የቴዎሎጂ ፒኤችዲ ሰዎችን አይሁዳውያንን
እያሰረገ ወደ ውጪ ያስወጣ ነበር። ኮራይቴንቡም የምትባል ደች አገልጋይ ክርስቲያን መጻፎቿ ይታወቃሉ። ትልቅ ሰው ናት። ደብቀው ቤታቸው አይሁዳውያንን ያኖሩ ነበር። አገልጋዮች ናቸው። ከነህቷ እስር ቤት ተጣለች፣ ማጎሪያ ካምፕ። እህቷ እዛ ሞተች። ኮራይቴንቡም ከዛ ወጣች። በየቦታው እየዞረች ወንጌል የምታገለግል አስገራሚ ሴት ነበረች። አገልጋዮች ናቸው። ምን አሉ? እምቢ አሉ። ቅዱስ አውግስጢኖስ እንደሚለው unjust law is not law at all ነው የሚለው። ትክክል ያልሆነ ህግ አይደለም። ይሄ የዓለማዊ መንግስታት እንኳን የሚሉት ነው። ናዚ ጀርመን ከወደቀ በኋላ የናዚ የጦር ወንጀለኞች ጀርመን ኑረምበርግ ውስጥ ባለው ቦታ ከተማ ኑረምበርግ በሚባል ከተማ የተባበሩ መንግስታት ያቋቋመው ችሎት ነበር። እዛ ለፍርድ ቀረቡ። ሲቀርቡ መከራከሪያቸው ምን ነበር? እኛ መንግስት ያዘዘንን ነው የፈጸምነው፣ ህጉ ያዘዘንን ነው የፈጸምነው፣ ወታደሮች ነን የታዘዝነው ነው የፈጸምነው ሲሉ የተባበሩ መንግስታት ችሎት ላይ ክርክራቸው ውድቅ ተደረገ። መንግስት ያዘዛችሁን ብትፈጽሙ ከመንግስት ህግ የሚበልጥ የህሊና ህግ አለ፣ መከራከሪያችሁ ውድቅ ነው ተብሎ ሴኩላር በሆነ ፍርድ ቤት ነው የተፈረደባቸው። እንኳን መንፈሳዊ በመሆን አይደለም፣ ሴኩላር ፍርድ ቤት እንኳን ይሄ ህግ ምንድነው ይላል? ህገ ወጥ ነው ይላል። ስለዚህ ኖ አሉ። የመንግስትን እንደዚህ አይነት ነገር ግን ክርስቲያን መቃወም ይችላል? አዎን ይችላል። የሚቃወመው ግን ነፍጥ በማንሳት አይደለም። የሚቃወመው በሰላማዊ መንገድ ነው። ሲቪል ዲስኦቢዲየንስ የሚባለው ነገር ክርስቲያናዊ መንገድ ነው። እነ ማርቲን ሉተር ኪንግ በአሜሪካ ሲቪል ራይት ሙቭመንት ያንን የሚያክል ስር የሰደደ ነገር የገለበጡት ጥይት ተኩሰው አይደለም። ማርቲን ሉተር ኪንግ ፓስተር እንደሆነ ታውቃላችሁ አይደል? የቴዎሎጂ ፒኤችዲ ነው። ያንን ሁሉ ነገር ያደረጉት ከእግዚአብሔር ቃል ጋር ሳይጣሉ ፍቅርን እየሰበኩ ስራ ማቆም እያረጉ ቦይኮት እያደረጉ ሴልማ የሚባለው ቦታ ላይ ለሰላማዊ ሰልፍ ወጥተው በጣም ይገርማል። ፊልሙን አይታችሁት ከሆነ ተንበርክኮ ጸልዮ ከዛ ነው የሚመለሰው እና እነሱ ላይ ውሻ ነው የለቀቁባቸው፣ በዱላ ነው የደበደቧቸው። እዛ ውስጥ ያለውን መንግስት ውስጥ ያለውን የጨለማ ስራ አወጡት ወደ ብርሃን። ስለዚህ ናሽናሊ ትልቅ ሙቭመንት ተነስቶ ሰባዊ መብታቸው እንዲከበር የተደረገው ጥይት ሳይተኩሱ። እግዚአብሔራዊ መንገድ ይሄ ነው። ድንጋይ በመወርወር ጥይት በመተኮስ አይደለም የክርስቲያን መንገድ። መንግስትን ማቃወም ይቻላል። አዎን እየጣሱ እንዲህ አይነቱን ህግ የሚመጣውን ኮንሲኩዌንስ እየተቀበሉ በደስታ ነበር የሚቀበሉት። ወደ እስር ቤት የሚገቡት እነ ማርቲን ሉተር ኪንግ በደስታ ነበር የሚገቡት። ብዙ ክርስቲያኖች ግን ተሸውደው ነበር። ብዙ ቤተክርስቲያን መሪዎች ይቃወሙት ነበር። እስር ቤት ገብቶ ሌተርስ ፍሮም በርሚንግሃም ጄል ብሎ የጻፈው ጋዜጣ ቁራጭ ላይ አሮጌ ጋዜጣ ላይ የጻፈ የወጣ እስካሁን በጣም አስገራሚ ሰነዶች መካከል አንዱ ነው። ለፓስተሮች የጻፈላቸው ነው የሚሉ ሰዎች ነበሩ። በአሜሪካ በጥቁሮች ደቡቡ በጣም በሚጨቆኑበትና ሰሜኑ በአንጻራዊነት ጥሩ በነበረበት ጊዜ ሴግሬጌሽን የሚባል ነገር በደቡቡ ስትሮንግ ነበር። ጥቁሮች ለብቻ ነጮች ለብቻ ነው የሚገቡበት ቤት፣ የሚበሉበት ምግብ፣ የሚቀመጡበት ቦታ፣ ምግብ ቤቱ ምኑ የተለየ ነበር። መንፈሳዊ ጉባኤዎች ለየብቻ ነበሩ። እነ ቢሊ ግራም ያንን ኖ ብለው አንድ ላይ ቀላቅለው ነበር የሚያካሂዱት። ኖ ይሉ ነበር። የሚጠበቀውን ያህል ርቀት ሄዷል ማለት ግን አይደለም። ማርቲን ሉተር ኪንግ አንድ በጣም ዝነኛ ንግግር አለው አይደል? I have a dream። አንድ ቀን ህፃናት ጥቁር ወንዶች ሴቶች ከነጮች ጥቁር ሴቶች ጋር አንድ ላይ ተያይዘው በነፃነት የሚሄዱበት አሁን የድሪም ይመስላል አሁን ስናስበው። ግን በጣም ስፒሪቹዋላይዝ የሚያደርጉ ነበሩ። ቢሊ ግራም ምን እንዳሉ ታውቃላችሁ? ክርስቶስ ሲመጣ ነው እንደዚህ የሚሆነው ብለው ነው የተቹት ማርቲን ሉተር ኪንግ። ምክንያቱም ለሳቸው መዳን ወንጌል ማለት የነፍሳት መዳን ብቻ ነበር እንጂ መዋቅራዊ ለውጥ ማምጣት የወንጌል አካል አልነበረም ለሳቸው። ብዙዎች ክርስቲያናዊ በሆነ መንገድ መንግስትን ተቃውመዋል። የመንግስትን በደል ተቃውመዋል ጥይት ሳይተኩሱ። ሃሪየት የምትባል ሴት ታውቃላችሁ? ምናልባት ያው ፊልም ያያችሁ አሜሪካዊ ጥቁር ናት። ባሪያ ነበረች በደቡብ። በጣም ተደብድባ ነበር በማስተሮቿ። ከዛ በኋላ ወዳጆቿ ያክሟታል፣ አስርገው ወደ ሰሜን ይወስዷታል። ሰሜን አሜሪካ ባርነት ኢሌጋል ስለነበር ግን ቤተሰቦቿን ለማዳን ተደብቃ ትገባለች። ከዛ ባሮችን በቃ ያስኮበለለች በድብቅ የሚያልፉበት መከራ ገባ ነው። ቪዥን አይታ ነው ከእግዚአብሔር 13 ጊዜ እንደሱ ተደብቃ ለሚሽን እየገባች ወደ 70 ሰዎችን ከባርነት አውጥታለች። መንግስትን ነው ማለት ይቻላል? አሁን ይቻላል። ግን በምን መንገድ? በሰላም መንገድ፣ በትክክለኛው መንገድ፣
በእግዚአብሔራዊ መንገድ ስለ እግዚአብሔር ሲባል መንግስትን መታዘዝ ተገቢ ቢሆንም ስለ እግዚአብሔር ሲባል መንግስትን ኖ ማለትም ደግሞ ግዴታ የሚሆንበት ጊዜ አለ። ስለ እግዚአብሔር መንግስትን እንታዘዛለን፣ ስለ እግዚአብሔር ሕግ ስንል ደግሞ መንግስትን የማንተባበረበትም ጊዜ አለ። ፍጹም አይደለም መንግስት። ፍጹም መገዛት ለማን ነው? ለእግዚአብሔር ነው። ስለዚህ ለእግዚአብሔር እየተገዛ ለመንግስት መገዛት ስንችል እናደርጋለን። ለእግዚአብሔር እየተገዛ ለመንግስት መገዛት እሺ ማለት ማንችልበት ቦታ ስንሄድ ግን ለእግዚአብሔር መገዛትን እናስቀድማለን። ሶስተኛ መንግስትን ኖ የምንልበት መንግስትን ብቻ በማሰብ አይደለም። አምባገነንነት የመንግስት ችግር ብቻ አይደለም። አምባገነንነት በየፈርጁ ነው ያለው። አምባገነን መምህራን አሉ፣ አምባገነን ፖሊሶች አሉ፣ አምባገነን ዳኞች አሉ፣ አምባገነን ባሎች፣ አምባገነን ሚስቶች አሉ፣ አምባገነን የቤተክርስቲያን መሪዎች አሉ። አምባገነንነት የመንግስት ችግር ብቻ አይደለም። ጨቋኝነት የመንግስት ብቻ አይደለም። ተጨቆንን የሚል ሁሉ እድል ሲያገኝ ጨቋኝ ነው የሚሆነው። በፖለቲካው ውስጥ ቢያንስ እሱን አይተናል። የተቃዋሚ ፓርቲ ሆነው መንግስት አፈነን የሚሉ እድል ሲያገኙ አፋኞች ሲሆኑ አይተናል። ቀረብ ብላችሁ ብታዋቸው ባሏቸው ግዛት አምባገነኖች ናቸው። ማን ነው ሁላችን በኪሳችን ትንንሽ ዘውድ ይዘን እንዞራለን ያለው? የሆነ ሰው እንደሱ ብሏል። ስለዚህ በየቦታው ነው መውጣት ያለበት። ስንቃወም ነው ስንል መንግስትን ብቻ አይደለም። እኛው መካከል ያለ ካልቸር ነው አንዳንዴ ለመንግስት ያንን እድል የሚሰጠው። ስለዚህ ከኛው ነው መጀመሪያ ያለበት። ለመንግስት ሕግ ስንገዛ የምንገዛበት አንዱ መንገድ እንዲህ አይነቱን ነገር በማውጣት ነው። አቅመ ደካሞች አቢዩዝ የሚደረጉት በቤተ ክርስቲያን ውስጥም ጭምር ነው። ይሄው በሴኩላር ሚዲያ የድሮ ጀምሮ እየተጎለጎለ የሚወጣው አሁንም የቸርች ኦፍ ኢንግላንድ መሪ የለቀቁት በምንድን ነው? በአቢዩዝ እና በከቨር አፕ ነው አይደለ? ነው። ስለዚህ በመካከላችን እንደሱ ሲደረግ ማጋለጥም ድርሻችን ነው። በቤተ ክርስቲያን መካከል ሄልዝ ኤንድ ሴፍቲ ሲጣስ ማለት ነው። አቢዩዝ ሲኖር በቤተ ክርስቲያን መካከል የለም ማለት አይደለም። ሲኖር ዳኛ አይደለችም ቤተ ክርስቲያን፣ መንግስት ነው ዳኛ። አሳልፎ መስጠትም ለመንግስት መገዛትም ጭምር ነው፣ መቃወምም ነው ክፉን። ስለዚህ ይህንን ማድረግ ከሁላችን ይጠበቃል። መንግስትን ስለ እግዚአብሔር ብለን እንገዛለን፣ መንግስትን ደግሞ ስለ እግዚአብሔር ብለን ነው እንላለን። ሁል ጊዜም ግን ሰላማዊ መንገድ ነው የቤተ ክርስቲያን መንገድ። ምናልባት እዚህ ያለን ምንም አይነካን ይሆናል። እዚህ ሆናችሁ ወይም ሆነን አገር ቤት ላለ በትጥቅ ለሚሰራ የምንደግፍ የሞራል የገንዘብ ድጋፍ የምናረግ መጽሐፍ ቅዱስ አይፈቅድልን። ደፍረን ብንነጋገር አይሻልም? አይፈቅድልን። አንተ አልተነካ ይሆናል ልትሉ ትችላላችሁ። እግዚአብሔርን ግን እንደሱ ልትሉት አትችሉ። የቤተ ክርስቲያን እንደ ተቋም ሳይሆን የአማኞች መብት መንግስትን እምቢ ማለት በሰላማዊ መንገድ ብቻ ነው። ኖ እንላለን። ነፍጥ ያነሱ ኃይላትን በየትኛው መልኩ መደገፍ ትክክለኛ አካሄድ አይደለም። በነፍጥ የመጣ ለውጥ ምንም እንደማያመጣም ደግሞ ማወቅ አለብን። እነ ሊቢያ እንዴት ነው የሆኑት? በነፍጥ የመጣ ነው። እነ ሶማሊያ የውጭ ጣልቃ ገብነት ሳይሆን ለስልጣን ብለው የገቡ የራሳቸው ናቸው። ምንድነው የሆነ? ነፍጥ ለውጥ አያመጣም። እንዲሁ ዝም ብለን የሆነ ነገር ለመፍጠር ካልሆነ በስተቀር በሱ ብቻም አይደለም፣ መጽሐፍ ቅዱስም አይፈቅድልንም። የቤተክርስቲያን ታሪክም ስናይ ትክክለኛው መንገድ ይሄ ነው። ክሩሴድ ብላ ባካሄደቻቸው ነገሮች ቆሻሻ ታሪክ ነው የተላለፈልን። ትክክለኛው መንገድ የሰላም መንገድ ነው። ሰላማዊ ተቋማትን መደገፍ እንችላለን። የሰብአዊ መብት ተቋማትን ለምሳሌ እንደ ኢትዮጵያ ይሰመኮ ምናምን አይነቶችን መደገፍ እንችላለን። የመንግስትን ግፎች ማጋለጥ እንችላለን። ማሳጣት እንችላለን። ከተፈቀደልን አገር ሰላም ከሆነ ደግሞ ተቃዋሚ ፓርቲ ማቋቋም እንችላለን። መሪ መሆን እንችላለን። ምርጫ ተሳትፈን መንግስትን መቀየር እንችላለን እድሉ ካለ። ከሌለ ግን በሲቪል ዲስኦቢዲየንስ ካልሆነ በስተቀር እዚህ ሆናችሁ ቲፎዞ ሆናችሁ በለው የምትሉ ሰዎች እግዚአብሔርን እያገለገላችሁ አይደለም። በጭራሽ አይደለም። ስሜታችሁን እያገለገላችሁ ነው። ብሔራችሁን እያገለገላችሁ ነው።
ዝንባሌያችሁን እያገለገላችሁ ነው ፖለቲካዊ ዝንባሌያችሁ ሁላችን እኮ ባያዛለን እናንተ ጨቋኝ የምትሉት ለኔ ጨቋኝ አይደለም ለምን እኔም ባያዛለኝ እናንተም ባያዛላችሁ እያንዳንዳችን የምናየው እንደሱ ነው በኢቪል ተስማምተን እናቃለን እንዴ ጦርነት በተካሄደ ሁሉ አገራችን ዳርና ዳር ቆመን በዚህ በኩል ያለው ክርስቲያን ይሄ ትክክል ነው ያኛው ነው ኢቪል ይላል በዛ በኩል ያለው ክርስቲያን ያ ትክክል የኢቪል ነው ይላል ሁለት ክርስቲያኖች የተለያየ ጎራ ተቀምጠን አንስማማም አንድ መጽሐፍ ቅዱስ እያነበብን አንድ መንፈስ ተጠተን ሁለት ክርስቲያኖች አንዱ ዛኛው ጋር ቆሞ እኔ እዚህ ጋር ቆሜ መቼም አንስማማ ኖ ወር ብሎ መፈክር ይዞ የሚወጣው ሁሉ የሱ ወገን ያሸነፈ ሲመስለው መፈክሩን ይደብቃል የተጠቃሲ መስለው ጦርነትን ተቃውሞ ሰልፍ ይወጣል እንደሱ ነው ያየነው ሌላው ደገፈ ጦርነት ብሎ ያወገዘ እሱና የሱ ወገኖች የሚደግፉት ግን አይታየው ሁሉ ጊዜ ገፈኛ የትኛው ነው ያኛው ነው ለምን ባያዛለና ለሰላም መቆም ያቃተን እኮ ለዚህ ነው አንድ ዲሽታጊና የሚባል ዘፋኝ አገር ባበደበት ጊዜ ስለ ሰላም ተናግሮ ቤተክርስቲያን የገባው ሻረጉት ምን አለ አንድ ፓስተር እንደዛ ብሎ ቢሆን ኖሮ ብዬ ካለፈ በኋላ እመኛለሁ በጊዜ ምንም እዛው ነበርኩ እንደ ሁላችንም ነበር ሳስበው ግን አንድ ፓስተር እንዲህ ተብሎ ተራክሶ ቢሆን ኖሮ ለወንጌል እንዴት ጥሩ ነበር ብዬ እመኛለሁ ለወንጌል ለሱ አይደለም ብዙ ዋጋ ሊያስከፍለው ይችላል ለወንጌል ግን ሁላችን የምናይበት መነጽር በፖለቲካዊ ዝንባሌያችን በኤክስፒሪየንሳችን በዘመዶቻችን በቡድናችን የቀለመ መነጽር ነው ያጠለቀው የእግዚአብሔርን መነጽር ካደረግን መንግስትን መቃወም ይቻላል አው በምን መንገድ እግዚአብሔር ባሰመረው መንገድ ስለዚህ እይታችንን ለማስተካከል እንሞክር እይታችንን ከማስተካከል እንጀምር የእግዚአብሔር መንግስት ተቀዳሚ የምንገዛለት አንድ ቀን ይቀየራል ጌታ ኢየሱስ ክርስቶስ መንግስቴ ከዚህ ዓለም አይደለችም አለው ጲላጦስ መንግስቴ ከዚህ ዓለም ብትሆን ኖሮ ሌሎቼ ይዋጉልኝ ነበር አለው ዮሐንስ 18 ላይ ራእይ ሲናገር ራእይ 11:15 ላይ ሰባተኛው መለከትን ነፋ ይላል ራእይ 11:15 በሰማይም የዓለም መንግስት ለጌታችንና ለእርሱ ለክርስቶስ ሆነች ለዘላለምም እስከ ዘላለም ይነግሳል ይላል ስለዚህ አሁን ያለው ሮሜ 13 ላይ ምናየው መንግስት እግዚአብሔር እንዳሰበው ሲሆን ምን ይመስላል እንደዚህ ይመስላል ወደፊት ግን የሁሉ ለማን ይሆናል ለክርስቶስ ኢየሱስ ይሆናል መንግስት እግዚአብሔር እንዳሰበው ካልሆነ ደግሞ ራእይ መጽሐፍ ላይ እንደምናየው ነው የሚሆነው አውሬ ጭራቅ ይሆናል ራእይ 13ን ማየት እንችላለን እግዚአብሔር ሁሉንም ያስወግደዋል አሁን ግን እንዴት እንኖር እንደ ዜጋ እንዴት እንኖር ከተባለ ለመንግስት እየተገዛን ግብርና ቀረጥ እየከፈልን መንግስትን እያከበርን ለመንግስት እየጸለይን ለበጎ ነገር እየተባበርን እንኖር መንግስት መስመር ሲስት እየገሰጽን እያጋለጥን ጤናማ ተቋማትን እየደገፍን በመካከላችንም ያሉ ትንንሽ አምባገነኖችን እያስተካከልን እኛም ልባችንን እያስተካከልን በእግዚአብሔራዊ መንገድ እየተቃወምን እንኖር ስለ እግዚአብሔር ስንል ለመንግስት እንገዛ ስለ እግዚአብሔር ስንል ደግሞ መንግስትን ምን እንበል ነው እንበል እግዚአብሔር ያዘዘንን እንዳንፈጽም ያላዘዘንን እንድንፈጽም መንግስት ሲያረግ ከኛም ባሻገር ደካሞችን አቅመ ደካሞችን ሲጨቁን መንግስትን ኖ ማለት አስፈላጊ ነው ኖ የምንልበት መንገድ ግን ሰላማዊ መንገድ መሆን አለበት አሜን እንጸልያለን እንዴት እንኖር እንደ ዜጋ እንዴት እንኖር ክርስቲያን ህግ አክባሪ ዜጋ መሆን አለበት ያልተገባው የመንግስት ገንዘብ ወደሱ ማይመጣ በመንግስት ላይ ልቡ በጥላቻ ያልተሞላ ከእግዚአብሔር ህግ ጋር እስካልተጣላ ድረስ የመንግስትን ትእዛዝ የሚፈጽም ከእግዚአብሔር ጋር የተጣላ ህግ ሲኖር ለመንግስት እየተገዛ ኖ ማለት የሚችል በታሪክ ውስጥ ብዙ ምስክር የቅርብ ጊዜ ልጠቅስ ይችላልው በሩማኒያ መንግስት እንዴት እንደተለወጠ በክርስቲያኖች እንቅስቃሴ በሰላማዊ እንቅስቃሴ በኢስት ጀርመን የበርሊን ግንብ እንዴት አርጎ
እዛ በነበረው የሉተራን ቸርች ፓስተር እንቅስቃሴ ሻማ አብርተው እየጸለዩና እየዘመሩ ማይቲ ፎርትረስ ኢዝ አወር ሎርድ የሚል መዝሙር እየዘመሩ ግንቡን እንዴት እንዳፈረሱት የህዝብ እንቅስቃሴ የተነሳው በክርስቲያኖች መዝሙርና ጸሎት ነው። ጥይት ሳይተኩሱ ነው የምስራቅ ጀርመን መንግስት የወደቀው። ይቻላል። ክርስቲያናዊ መንገድ የመግደል መንገድ የጥላቻ መንገድ አይደለም። አንዳንዶች አንገልም ግን ሌሎች እንዲገድሉ እናበረታታለን። ሲፈነዳ ደስ ይለናል፣ ሲወድም ደስ ይለናል፣ እናበረታታለን። በገንዘብ በሞራል ልባችን በለው ብሎ ደስ ይለዋል። ልባችንን መታዘብ አለብን። እግዚአብሔር ሆይ ስለ ቃል ተመስገን። ጌታ ሆይ ላንተ በመገዛት ለመንግስት እንድንገዛ እርዳን። ላንተ በመገዛት በደልና ግፍን እምቢ እንድንል እርዳን። ሁልጊዜም ልባችን በንጽህና እንዲሆን፣ ሁልጊዜም ልባችን ጌታ ሆይ ካንተ ጋር አንድ መስመር እንዲሆን፣ የማይመቸን የሚጎረብጠን ነገር ቢሆን እንኳን እግዚአብሔር ሆይ ላንተ ስንል ጌታ ሆይ በጥንቃቄ ኃላፊነታችን መወጣት እንድንችል እርዳን። እግዚአብሔር ሆይ ለመናገር ይቀላል አንዳንዱ ነገር፣ ለመኖር ይከብዳል። ነገር ግን ጸጋ ያስችላል። አግዘን እግዚአብሔር ሆይ መታወቂያችን ጥሩ ዜጋ መሆን እንዲሆን በመንግስት ዘንድ ጌታ ሆይ የእውነተኛ የጥሩ ዜጋ የመልካም ዜጋ ምሳሌዎች እንድንሆን ባለንበትም አገር በወጣንበትም አገር ድሉ በተገኘ ጊዜ ሁሉ እግዚአብሔር ሆይ ጥሩ ክርስቲያን ጥሩ ዜጋ እንደሆነ እንድናቅ እንድናሳይ እርዳን። በዚህ ምክንያት ወንጌልህ ይበልጥ ያበራ ዘንድ ወንጌልህ ብዙዎችን ይስብ ዘንድ እግዚአብሔር ሆይ ግፍና በደልን የምንቃወም ነገር ግን መንግስትን የምናከብር ጥሩ ዜጎች እንድንሆን ሁላችንም አስችለን። አመፀኞችን ከመደገፍ ያመጽን መንገድ ከመከተል ልባችን በአመጽ ከመሞላት አንተ ጠብቀን። የቃል ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።